kanatti hayyuu guyyaa tokko bira teessee diinii barsiisuu dhiiftee waa barsiisuu dhiiftee utuu see kana siifachi fiiddee see kana areetuutu mucayyoon teessee dadhabdee qalbiin cabee namni hundi sirratti taphataa jira jedheeni qalbiin cabee kanas jalaa baate mucayyoo si jaallattu kanas duukaa boossu intala durbaa ijoollee sanuu fuutee silaa diinii barsiiftee maal barsiiftee yoo namni gaarii ta'e taamuna keessa teessisee situ seera barsiisuu dhiisee diinii barsiisuu dhiisee waa barsiisuu dhiisee akka adamanaatti bira taa'u. Ayyuun namarraa jirti jechuudha. Mucayyoo san qacaletanii aboo biroo magattaa himee guyyuma tokko torbuma tokko gartee fataa zanaa godhi tolchi mucayyoon gartee qabee jeetin itti haasee dadhabee jechuudha. Mucayyoon kalas jibbitee oowwii addaa jala gubbaan seenee haatee qottee jechuudha. Hin fedhattee kalas osoo akka lubbuu jaalattu jaalaltii gartee isin duran jaalattu hundinuu gartee bilaash ta'ee qottee jechuudha. السلام عليكم ورحمة الله وبركاته. سلام ود ቤተሰብ እንደናችሁ ሰላም ነው እና ባላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው ስለና ሱመያ እንግዲህ በጣም ጥሩ ነገር አልሰራችም። ለሷ ግን ጥሩ ነገር የሰራች መስሎ ሊታያት ይችላል፣ ግን በጣም ጥሩ ነገር አልሰራችም። ይሄን ያህል ሰው አልገደለባትም። ሰኢድ ባሏ ነው አገባት እንጂ ሌላ ነገር የበደላት ነገር የለም። ብትቀየምም ኦኬ ሚስት አገባ ብላ ከተቀየመችም ሸሪዓው እሷ ሙስሊም አይደለም ወይስ ክርስቲያን ናት ወይስ ሙስሊም ናት? ሙስሊም መቼም እንደዚህ አይነት ነገር እሷ እኮ በአላህ ነው ድንበር ያለፈችው ማለት ነው ሱመያ፣ እውነት ለመናገር ማለት ነው። እንዴት ይሄን ያህል እንደዛ ወላሂ ቅስሙ ተሰብሮ እኔ በጣም ነው የተሰማኝ ማለት ነው። ሰኢድ እንደዛ ሲሆን እጁ ለአዋራ በአዋራ ለሷ ብሎ ያ ሁሉ ሻንጣ ሰብስቦ የድሮ ማስታወሻ በሙሉ ይዞ ፎቶ ሳይቀር ሁሉ ነገር ይዞ መጥቶ ዛሬ እንደዚህ ጉድ ታረጋለች። ነገ ግን ምን ያጋጥመኛል ብላ አታስብም? በፊት ቆም ብላ ይሄ እኮ ትዳሯ ነው። እሷ እንደዚህ የምትጫወትበት ትዳሯ ህይወቷ ነው። የልጆቿ አባት ነው። እንዴት ሰው ይሄን ያህል ይጨካከናል? ላኢላሀ ኢላላህ። እኔ በጣም ነው ግን እኔ በጣም ይገርመኝ እና ይሄን ያህል ሰው ለመበደል ለምን አስፈለገ? በጣም ነው ያናደረችኝ። ግን እና ሰኢድም ግን የአዩ ግፍ አለበት። አዩ እንደዚህ ስትወደው ምን አለበት አሁን ብትመለስለት? ወላሂ ያኔ 3 ወር ተፋተው እኮ 3 ወር ካልደረሰ መመለስ ይቻላል እንደ ሸሪዓው። ግን 3 ወር ካለፈ የግድ ሌላ ሰው አግብታ እንደዛ ወደሱ መመለስ ትችላለች፣ ኒካህ ወርዳ ማለት ነው። ግን እስከ 3 ወር ችግር የለውም የሚል ሰምቻለሁ። ብዙም ስለ ሃይማኖት ብዙም ባላቅ ግን ዳዋ ሲያወሩ ሰምቻለሁ። እና አዩ በጣም ቆንጅዬ ልጅ፣ በዛ ላይ ህፃን ልጅ ወጣት ናት ገና። እና እሷን ለመፈለግ አንድ ሳምንት ራሱ እሷ ጋር ሳይቀመጥ ሱመያ የገባችበት ቦታ እየገባ ወዲህ ያለው ወይ ሰኢድ ራሱን ያቃለለው እውነት ለመናገር ማለት ነው። ምን አላት ይሄን ያህል እሷ? ቆይ ሱመያ ምን ኖሯት ነው? ያኒ ከሴት ላይ የተለየ ነገር አላት? አኪድ የላትም። ሴት ናት። ክላስ ልጆች ከሆነ ምንም አይሆንም። ልጆች ከዛ በላይ ራሱ ሰው ወልዶ እኮ ይጥላል። እኔ ሰኢድ ግን ምን እንደነክ ወይኔ አዩ ምን አለች ከዚህ በፊት ሱመያ ሸንቷን አጠጥተዋለች ሰኢድን ስትል ነበር። እንደዛ ይሆን እንደ ጋይስ? እኔ ግራ ገባኝ እኮ እውነት ለመናገር ማለት ነው። ምን ኖራት ነው ይሄን ያህል ሱመያን ገደል ከገባች ገደል ሊገባ የሚፈልገው? እኔ ሰኢድ ግን በጣም ነው የሚገርመኝ ወላሂ። የራሱን ህይወት አይኖርም እንዴት ገና ወደዚህ ምን ኖራት ነው? ይሄኔ ከሴት ላይ የተለየ አረባ አላህ ሌላ ሴቶች ራሱ ማለት ነው። እስቲ ሰኢድን አንዷ ወጣ እንደው ወላሂ አግብታ በስነ ስርዓት ቤት የምትይዝ አንድ ሴት ታጣች። ደግሞ የሚገርመኝ አንድ ሴት ሰኢድን አግብታ ሰኢድን መመለስ ያኔ ታጣች። ይሄን ያህል ምንም አዳማ ውስጥ ምንም የለም ሴቶች እውነት ለመናገር ማለት ነው። እንዴት ይሄን ያህል ይንከራተታል?
በጣም ነው የሚገርመው። ይገርማል ግን እና ሮዛም ነበረች። ሮዛን ፈራቻት። እንግዲህ ምንም የሚደረግ ነገር የለም። ይሄን ያህል ሱመያ ምን ሆና ማን ሆና ነው እሷስ የምትፈራው? ምን ሆና ነው? ግን ሚስቱ ናት። እኔ አይመለከተኝም። ነገ ሊመለሱ ይችላሉ አንድ ላይ አይታወቅም። እነሱ መሀል ገብተው ያልሆነ ነገር ማውራትም ጥሩ አይደለም። ምንም ቢሆን ባልና ሚስት ናቸው። ነገ ሊታረቁ ይችላሉ። እሱ ይሄ አሁንም የሷ ፍቅር እያበረራው ነው እንደዚህ ወደዚህ። ግን ደግሞ ያናድዳል። ድርጊቱን ስታዩ በጣም ያናድዳል። ሰው ልጅ ለምን እንዴት? መቼስ ሰኢድ እዚሁ ሚዲያ ላይ ነው ሁላችንም የምናውቀው እንጂ ያኔ ቅርብ ዘመድ ሆኑን አይደለም። እዚሁ ሚዲያ ላይ ነው የምንተዋወቀው። ስለዚህ በጣም ከባድ ነው። ያኔ ስታዩት ይከብዳል። ምን ውስጥ እንዳለ ምን ውስጥ እያሳለፈ እንዳለ በጣም ያኔ የሚያሳዝን ታሪክ ነው። እና ልቡን አይስጣት። ግን ሱመያ በጣም ከባድ ነው። እሷ የምትሰራው ስራ በጣም የሚያስጠላ። እሷ ግን እንደ ጀግንነት ወይ ደግሞ እንደ እንትንነት እና ጋይስ እንደዛ ነው የምላችሁ። እና እስቲ እንትና አዩ ትመለስ የምትሉ እውነት ለመናገር ማለት ነው እስቲ ኮሜንት ሰኢድ ስር ሂዱና አዩ መልሷት በሉና ጻፉ። በደንብ አዩን ይመልሳት። አዩ ጀግና ናት። ማንንም አትፈራ። ሰኢድ ነው እንጂ አርፎ ከሷ ጋር ተቀምጦ መኖር ያላወቀበት እንጂ አዩ ጀግና ናት። ሱመያ እንኳን ሱመያ ሌላ ሱመያ ቢመጣ አትፈራም። ሱመያ እንትና አዩ ማለት ነው። ለዛ እስቲ አዩን እስቲ ኮሜንት ጻፉ በእናታችሁ። ሄዱና አዩ መልሳት። ያኔ 3 ወር ይሆናሉ። ግን አሁን ከተፋቱ አኪድ ይሆናል። ሰው ከሄደ ነው። ለማንኛውም ምን ይደረግ። ሱመያ እንግዲህ ወይ ልቦና ሰጥቷት ተመልሳት አልታረቀች ወይ ስሙ ማረባ አለ ልገለው ነው እንዴ ሰውየው? ነፍሱን ጭራሽ ብታገኘውማ በእጇ ነው የምታወጣው ይመስለኛል። እኔ ነፍሱም ማለት ነው እንደዚህ ስትሆን። እኔ ግን እንደዚህ ታረጋለህ ብዬ አበደን አልጠበቅኩም። ግን ካወዲ ግን እንኳን ሳይድ እኛ ራሱ መረረን እውነት ለመናገር ማለት ነው።